ሰላም ለኪ ብዬ ነው ፖስት ያደረኩት ባይዘው ቪዲዮ ማርያም ይሄ ሱቅ ከዚህ በኋላ ያንቺ ነው የምርሽ ነው እውነት ሃይ ጋይስ ይሄንን ቪዲዮ አይቼ በዚች ልጅ በጣም ነው የተገረምኩትኝ እና ዛሬ እሷ ማግኘት ፈልጋለሁ ሰው ቤቷ እንሄዳለን እንጠይቃታለን ከዛ ደግሞ በጣም ትልቅ ስጦታ አለኝ ሌትስ ጎ እየልስዬ እንዴት ነሽ ምን ጋናር አናኔ ችግር የለውም ቁጭ በይ ቪዲዮሽን ሳይ በጣም ነበር የገረመኝ በጣም ጠንካራ ነሽ እንደዚህ አይነት ሲቹዌሽን ውስጥ ሆነሽ ራሱ እንዳንቺ አይነት ጠንካራ ያለው ሰው ነው አይቼ አላውቅም ለምን ባንቺ ደም ምንድነው እንዲህ ጠንካራ ያደረግሽ ያው የምትሄጂበት ስቴፕ ነው አይደለ በየጊዜው አንድ አመት ሲጨምር ከሰዎች የምትሰሚያቸው ነገሮች ምናምን ማሹ ያደርግሻል በቃ ሳትፈልጊ በቃ እንደሚያልፍ ራሱ ስታስቢ ተጠነከረልሽ ለግቢ ተማሪ ነሽ ምንድነው የምትማሪው መማራው ጆርናሊዝም አሁን ሰርዲር እየጨረስኩ ነው መስከረም ላይ ስመጣ አራተኛ ተቀባለ ናይ ተማሪዎች ግቢ ምናምን ያውቃሉ እንደዚህ ያለሽበትን ሲቹዌሽን ምናምን አያውቁም ነበር አሁን ከቪዲዮ በኋላ አውቃ አይደለ what do you feel ብሬክ ላይ ነን እግዚአብሔር ይስጣቸው እየደወሉን አይዞሽ በርቺ ጄሪ ጎበዝ ያሉን ብዙ ሰዎች አሉ እግዚአብሔር ይመስገን ብዙ ጊዜ ወጣት ስንሆን ችግራችንን መጋፈጥ አንችልም እና እንዴት ተጋፈጥሽው እንዴት በቃ እንዲህ ላይ ነኝ ግን እግዚአብሔር ይመስገን ብለሽ እንዴት ወጣሽ እኔ በጣም ነው ደስ ያለኝ ምድራዊ ነገር ያን ያክል የሚያጓጓ ነገር እንዳልሆነ ብቻ ተመስገን እንድን ያደረገኝ ከኛም የባሱ ብዙ ሰዎች አሉ በጣም ሶ ያን ስታይ ደግሞ ታመሰግኛለሽ ለበታችን ስታይ ታመሰግኛለሽ በጣም ምን ያህል አመት ኖራችሁ እዚህ 6ኛ አመት ጨረስን አሁን ወደ 7ኛ መስከረም ሲመጣ ወደ 7ኛ አመት እየገባን መሸጥ ምናምን ላይ እንዴት ሽያጭ ላይ ዲስቲቪ ሰርቻለሁ ሎተሪም ሰርቻለሁ ሎተሪ ውጭ ምናምን ታርጌቴን አልፌ ምናምን ደሞዝ ይታጠፋል ከአስር አይነት ሰው ጋር ስገናኝ ስለምውል አይከብድም ሲጀመር በጣም ቀልጣፋ ነሽ የሆነ ፕሮሞሽን የሆነ ነገር ምናምን ኦፖርቹኒቲ ቢመጣ በጣም እርግጠኛ ነኝ አሪፍ ቦታ እንደምትሆኚ ዛሬ ኤኒዌይስ ላንቺ ሰርፕራይዝ አለንና ለሽ የሆነች ቦታ ብንወስድሽና አብረን ብንውል ደስ ይለናል መልካም ደስ ይለኛል ሌትስ ጎ እግዚአብሔር ሲያነሳ መንገድ አይታጣለትም በጎዳና ላይ በላስቲክ ጥላ ስር ከቤተሰቦቿ ጋር በዝናብና በብርድ የምትኖር እግዚአብሔርን እጅግ የምትፈራና መንፈሳዊ ሴት ናት ኢየሩሳሌም በዚያ ሁሉ መከራና ችግር ውስጥ እያለች የባስ ብሎ ታላቅ ወንድሟ በሞተር ሳይክል አደጋ ጉዳት ደርሶበት በሕክምና ስህተት ምክንያት እግሩ ሊቆረጥ ደረጃ ላይ ደርሶ በታላቅ ጭንቅ ውስጥ ነበሩ ታዲያ በዚህ ጥልቅ ጭንቀት ውስጥ ሆና ነበረ እመቤታችንን ተማጽና የመጀመሪያውን የቲክቶክ ቪዲዮ የለቀቀችው የሚገርመው ነገር ኢየሩሳሌም ምንም አይነት ብዙ ተከታይ አልነበራትም ነገር ግን አባ ገብረ ኪዳንና ሊቀ ሊቃውንት ዕዝራ ሐዲስ በስብከታቸው እኛ እንድንጸልየውና እንድናስበው ያስተማሩንን ታላቁን የሰላም ለኪ ጸሎት ደግማ ነበረ ቪዲዮን የለቀቀችው የሰላም ለኪ ጸሎት አስደናቂ ኃይል ይታይ ዘንድ ያ የመጀመሪያ ቪዲዮዋ ባልታሰበ ፍጥነት ቫይራል በመውጣት የብዙዎችን ልብ ነካ ቪዲዮ ከዚህ ቀደም በበጎ አድራጎቱ የምናውቀው ዶክተር ኖ ዘንድ ደርሶ እሱም እጁን ዘርግቶ ሊረዳትና ሊታደጋት ወሰነ በቅርብ ቀን በቲክቶክ መንደር ትልቅ መነጋገሪያ የነበረው አጋጣሚ ነበር ሜሪ ቦንዳ ባዘጋጀችው ቻሌንጅ የሊስትሮ በረከት አሸንፎ የተሰጠኝ ሽልማት አንሷል በማለት ሽልማቱን አልፈልግም ማለቱ ይታወሳል በዚህም ምክንያት ትልቅ ክርክር ተፈጥሮ ነበር ታዲያ ሜሪ ቦንዳ ያንን ሽልማት ለሌላ ለሚገባው ሰው እንደምትሰጥ ቃል ገብታ ነበር እናም አምላክ አዘጋጀላት ሜሪ ቦንዳ ያንን ሽልማት በቀጥታ ለዚህች እግዚአብሔርን ለምትፈራዋ ኢየሩሳሌም ለመስጠት ወሰነች በስተመጨረሻ ሜሪ ቦንዳ ቤቱ ይገባዋል ሊሰራበታል ሊለወጥበታል ብላ ያሰበችውን ሰው ወስናለች እና ዛሬ እሱም ቦንዳ ቤት ልናስረክብ ተገኝተናል ሰርፕራይዝ ነው ምንም የምታውቀው ነገር የለም ሴት ናት ምን ቢደረግልሽ አሁን ደስ ይልሻል የምትፈልጊው ነገር ምንድነው ያው ስፔሻሊ በቃ ይታወቃል በቤት ጉዳይ ነው የመጣሁት የሆነ ቋሚ ነገር ቢኖረኝ እናቴም እንዳየሻት ሻይ ቡና ነው የምትሸጠው አባቴም ጥበቃ ነው የሚሰራው ሰው እነሱን ማሳርፍበት ቢያንስ ፀሐይና ዝናቡ ከሚፈራረቅባት ቁጭ ብላ የምትሰራበት ነገር ቢኖር ቢመቻችልሽ በጣም ነው የማመሰግነው በእውነት አክብራችሁ ተማምናችሁብኝ ስለመጣችሁ ይሄ እግዚአብሔር ስራ ነው ብዬ ነው በቃ አሁን ምንም ጥርጥር የለውም አመስግኑ አሁንም ቢሆን አመስግኑ ነው የምለው ትንሽዬ ብቻ እይታ አገኘ 400 ምናምን ከዛ ላጥፋው በቃ ቪዲዮ ጸጥ አለ ማለት ነው ከዛ መሸ ደግሞ ከመሸኔ ፖስተትኩት ምናምን ሰው የሚተኛበት ጊዜ ደረሰ ከዛ
ላጥፎ በቃ አሁን የግቢ ተማሪዎች አይተውት ምናምን ከዛ ቫይራል ካልወጣ ምንም ማተር ማያደርግ ከሆነ ቪዲዮ በቃ የሆነ የሰፈር ሰው ብቻ ምናምን አይተውት ምናምን ተዋክቦ ሊቀር ነው አልኩ። ከዛ በቃ ተኛሁን። እሺ ጠዋት ስነሳ ሄዶልሻል በቃ የሀገር ሰው አይቶታል ምናምን። ተመስገን ብቻ በጣም እግዚአብሔር ይመስገን። እግዚአብሔር ማለት ነው ያያል የታገሽበትን ጊዜ ዝቅ ያልሽበትን እሱን ያመሰገንሽበትን ምንም ሳይኖርሽ እንኳን ታንክፉ የሆንሽበትን ቀናቶች እግዚአብሔር ያያልና በቃ ጊዜሽ ነው። አሁን ደግሞ በደንብ መጠቀም አለብሽ፣ በደንብ መስራት አለብሽ። አንቺም ደግሞ የተወሰነ ሰርተሽ ቤተሰቦችሽን ማገዝ አለብሽ አይደል? ፉል ታይም ነው ትምህርት የምትማሪው? ሳምንቱ ሙሉ አይኖርም። ስለዚህ አሁን ስራ ቢመቻችልሽ ምናምን ሰርተሽ ደግሞ ቤተሰቦችሽን ማገዝ አለብሽ። ቀላል መስራት እችላለሁ። እንግዲህ እግዚአብሔር ከፈቀደ በደንብ ሰርተሽ ትለወጭበታለሽ ብዬ ወደማስበው ቦታ ነው እናያለን። አይሻል? ስለዚህ ደርሰናል። እንግዲህ ከቤቷ ነው ላጥ አድርገን ይዘናት የወጣነው። በሺቲያ በሲሊፐሯ ነው ያለችው። ይሄ እኔ ማኔጅመንት የምሰራበት የሜሪ ቦንዳ ሶስተኛችን ነው። ይገርምሻል ሜሪ ቦንዳ በፍቃደኝነት ለምትፈልገው ሰው መስጠት ፈልጋ ነበረ። ይሄ ሱቅ ከዚህ በኋላ ያንቺ ነው። የምርሽ ነው? እውነት እኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም የማመሰግነው የኔ ነው በቃ። አንድ አመት ንግድ ፍቃድ በሜሪ ቦንዳ ነው የምትሰሪው። የ3 ወር የቤት ኪራይ ተከፍሎልሻል። ይሄ ውስጥ የምታያቸው እያንዳንዶቹ ልብሶች ያንቺ ናቸውና ሜሪ ቦንዳ ሰጥታሻለች። እንግዲህ ከዚህ በኋላ በጣም ጠንክረሽ መስራት መጎበዝ ነው የሚጠበቅብሽ። ያንቺ መልካም። በጣም ነው የማመሰግነው። በጣም ደስ ብሎኛል። እናንተ የሚሰጣት ያላችሁት ይመስለኛል ይሄ ነው። በጣም ነው የማመሰግነው። በጣም ነው ብቻ ደስ ብሎኛል። እግዚአብሔር ያክብርልኝ። ያው እንግዲህ የእግዚአብሔርን ስም ጠርቼ ነው የወጣሁት። እግዚአብሔርም አላሳፈረኝም። ይኸው እየመጣልኝ ነው የተለያዩ እድሎች። እግዚአብሔር ያክብርልኝ። ከጎኔ ስለነበራችሁ ለሷ ይሰጣት ስትሉ የነበራችሁ ሰዎች ይኸው ተቀብያለሁ። በጣም ነው የማመሰግነው። ተለውጬ ተቀይሬበት ደግሞ እንደምታዩን ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ኮንግራቹሌሽን። ምን እያንዳንዱ መረከብ ትችያለሽ። ዛሬውኑ ቁልፏን እንሰጣታለን። እንግዲህ ከዚህ በኋላ ናርዲዬ የቤቱ ባለቤት ሜሪ ሳትሆን ኢየሩስ ናት። ኢየሩሳሌም ይባላል። ስለወክሽ ደስ ይላል። ፔመንቱ ምኑም በነበረው ሲስተም እሷ ትቀጥለልሻል። ከዚህ በኋላ ግን ገቢም ሲገባ አካውንትም የሷን ሰጂ እያንዳንዱ ነገር አብራችሁ ነው የምትሰሩት ማለት ነው። ጉድ ላክ ናርዲዬም እንግዲህ ተሰናብተናል። ቻው በቃ። ሱቅ ባለቤት ተሰማሽ? በጣም ደስታ ተሰምቶኛል። እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። የራሴ ነገር ኖሮኝ አያውቅም። አየው የራሴ ነገር ኖሮኛል። አሁን ደግሞ የተሻለ ነገር የተሻለ ህይወት ላይ ሆኜ እንደማሳያችሁ በእግዚአብሔር እምነት አለኝ። አመሰግናለሁ ልጄ። በጣም ነው የማመሰግነው። እግዚአብሔር ይመስገን። ሜሪ ቦንዳንም በጣም ነው የማመሰግነው። ካሜራው ጀርባ ዋናው ሚና እየተጫወተች ስለሆነ ሜሪ ቦንዳ ናት እንግዲህ የሁሉንም ክሬዲት የምትወስደው። በጣም ደስ ብሎኛል። በቃ የሚለወጥበት ሰው ጋር ስለሆነ በጣም ደስ ብሎኛል። ታለቅሳለች ብላችሁ ነበር። ይሄው ኢሉ ታለቅሳለች ሲባል ሂሉ ልታለቅስ ነበር። በቃ ኮኩመኝ። ሌላ ጊዜ ያው በሌላ ነገር እንቀጣጣለን። አመሰግናለሁ። ግን ትልቅ ሰው ነሽ በእውነት ቴንክ ዩ በጣም እኔም በጣም አመሰግናለሁ። ጀግና አመጣጥሽ፣ አካሄድሽ፣ ምትደርሺበት በጣም ነው አመሰግናለሁ። እግዚአብሔር ያክብርልኝ። ይሄን ብቻ ወቂልኝ። አመሰግናለሁ። ቴንክ ዩ በጣም። አሁን ደግሞ የምወስድሽ ማንም ሰው ብር ሊያገኝ ይችላል። ጭንቅላትም ብርም ለሰው ማዘንም ያለው ሰው ጋር ነው የምወስድሽ። ምሳ ተጋብዘሻል። አካውንታቸውን ደግሞ 20,000 ፎሎወር መጨመር ከቻልሽ እሰየው፣ ካልቻልሽም ችግር የለውም ተብለሻል። ሶሻል ሚዲያ ሆስት ልትሆኚ ነው። ከውጪም ፍሪላንስ ማድረግ ትችያለሽ። በዛ ላይ ደግሞ መንቀሳቀሻ ተብሎ ብርም ይሰጥሻል። የኔ እናት እንደዚህ አይነት ሀብታም ያብዛልን። አሜን አሜን። ይሄ ቪዲዮ ክሬዲት ለመስጠት ነው እንጂ እየሰራ ነው። ከካሜራ ጀርባ ብዙ ነገር ያደረገልኝ ሰው ነው። እግዚአብሔር ያክብርልኝ። እግዚአብሔር ዘመንህን ይባርክ። በጣም ነው የማመሰግነው። የኔ ወንድም ምንቴ ይባላል። ኮፊ ፖርት ነው ኮፊ ፖርት የሱ ቤት ኮፊ ፖርት ነው። ቦሌ ላይ ይገኛል።
ወደ ምሳችን እንሂዳውን ወሬ አታብዢ። መልካም እሺ። ቻው። ጀግና ሰው ላስተዋውቅሽ ደግሞ ላንቺ የሚሆን ራስን አስተዋውቅልኝ። እሺ ሰላም፣ ምንቱ ወይም ምንተስኖ ትባላለሁ። እንግዲህ ዛሬ የምንገኘው ኮፊ ፖርት ቦሌ መድኃኒዓለም ኦሮሚያ ህንፃ ግራውንድ ፍሎር ላይ የሚገኘው ካፌና ሬስቶራንታችን ውስጥ ነው። ሰሞኑን እንግዲህ በዶክተር ኖህ በኩል አንድ ጠንካራ እህት ተዋውቀን ነበርና ኢየሩስ ትባላለች። አይታችሁታል ብዙዎቻችሁ እንግዲህ በሶሻል ሚዲያ መንገድ ዳር የነበረውን የቤታቸውን ሁኔታ። በአጋጣሚ ደግሞ እንግዲህ ቦታው መነሳት አለበት የሚል ነገር ተነስቶ እህታችንና ወዳጆቿን ቤተሰቦቿን በአጠቃላይ እንግዲህ ከዛ ቦታ ኢሚዲየትሊ መነሳት እንዳለባቸው ስለተነገረን ያው ሁላችንም ደነገጥን። በአጋጣሚ ደግሞ ዶክተር ነው ወዳጄ ነው። ብር አልነበረኝም። ተናገር ሀካኩ ቁጭ ብለን እያወራን ኖርማሊ ሌላ ሰው ለማገዝ ፕላን አድርገን ነበረ። ያው ስናገዝ ስንረዳም የመጀመሪያችን አይደለም የመጨረሻችንም አይደለም። ይሄ እግዚአብሔር በረዳን መጠን ያለንን እናካፍላለን፣ አብረን እንበላለን፣ እንጠጣለን፣ ስራም ካለ አብረን እንሰራለን ብለን ነው የምናስበው ሁሌም። እና ሀሳቦቹን ያው ስትነግረኝ ላስት ታይም ወስተችድ በጣም ቪዲዮንም አይቼው ስለነበረ አንተ የምትሰራውን ስራ ደግሞ በጣም ነው የምወደው። በዚህ አጋጣሚ አም ሶ ፕራውድ ኦፍ ዩ በእውነት እግዚአብሔር ይባርክ ስላለህ ልብና ያው የሚገቡበት ቦታ አልነበረም እንደነገርከኝ ከሆነና በጣም አስጨናቂና አሳሳቢ ሁኔታ ላይ ስለነበሩ የግድ ቤት መከራየት አለብን የሚል ሀሳብ ሲነሳ እንግዲህ ክረምት ነው ጊዜው፣ በጣም ብርድ ነው። ቤት ውስጥ ሆነን ይበርደናል አይደለም የላስቲክ ቤት ውስጥ ቤት ፈርሶ እና ከዚህ የተሻለ እንግዲህ ለመርዳት አመቺ ታይም የለም ብዬ ስላሰብኩኝ ማገዝ መረዳዳት የምንችለውን ነገር ለማድረግ ሞክር ያለው እንግዲህ ለጥቂት ጊዜም ቢሆን ቤት ተከራይተንላቸዋል። ለቀጣይ ደግሞ እየተነጋገርን ካንተ ጋርም ሌሎች ሰዎችንም ይዘን ማገዝ እንችላለን ብዬ አስባለሁ። በተጨማሪ ደግሞ እዚህ ካፌያችን ውስጥ እንደ ሆስትም በምንም እሷ የምትችለው የትኛውንም ሶሻል ሚዲያ የተያያዘ ነገር ትሰሪያለሽ ተብለሻል። ተጨማሪ ስራ በጎዳና ላይ በዝናብ ትኖር የነበረችው ኢየሩሳሌም በጸሎቷና በእምነቷ ምክንያት ዛሬ የሁላችንንም መነጋገሪያና የእግዚአብሔር ድንቅ ስራ መገለጫ ሆናለች። ይህ አጋጣሚ ለሁላችንም ትልቅ ትምህርት ነው። አባቶቻችን እንዳስተማሩን የሰላም ለኪ ጸሎት እጅግ ታላቅ ኃይል ያለው ጸሎት ነው። ሁላችንም ከተቻለ በየቀኑ ጠዋት ይህንን ጸሎት በመጸለይ የፈጣሪን ታምር በህይወታችን እንድናይ መልእክታችን ነው።